ሸሪዓ እስልምና ለጊዜ ምን ያህል ቦታ ነው የሰጠው? ለምን ሸሪዓ ለጊዜ የሰጠውን የሆነውን ቦታ ካወቅን ከተረዳን አንድ ምትባክን የሆነች ጊዜ በጣም ታንገበግበናለችና መጀመሪያ እስኪ የተወሰነ ሼክ ኢብራሂም ጊዜ በሸሪዓ ምንድነው ያለው ቦታ እስኪ? በጣም ጥሩ ጥያቄ ነው። ማሻአላህ ተባረከላህ። ወደ ፕሮግራማችን ተከታታዮች ጊዜ እንግዲህ እንደ ኢስላም እንደ ሸሪዓችን ስናየው በጣም ልዩ ቦታ እንዳለው እናውቃለን። ምናልባት ዓለማውያን ዘንድ ጊዜ ያው ማለት እነሱ ጋር ትልቅ ብለው በሚያስቡት ነገር ሊተምኑትና ሊመጥኑት ይችላሉ። ጊዜ ወርቅ ነው ሲባል እንሰማለን። እንደ ሙስሊም እንደ ኢስላም ግን ጊዜ እንደ ወርቅ የረከሰ ነው ብለን አናስብም። ጊዜ ምክንያቱም ወርቅ የሚባለው ነገር ማንኛውም ተራ የሚባል ሰው እንኳን ሳይቀር አቅም ካለው በገንዘብ ይገዛዋል። ጊዜ ግን በገንዘብ አይገዛም። አላህ Subhanahu Wa Ta'ala የሰው ልጆች እኮ የመኖሪያ እድል የጊዜ ሰሌዳ አስቀምጦላቸዋል። ስለዚህም ከዛ የመኖሪያ ሰሌዳቸው በገንዘባቸው ሊተላለፍላቸው አይችልም። የዓለም ህዝብ ተሰብስቦ ለነሱ ገንዘብ ቢያወጣ فلا يستأخرون ساعة ولا يستقدمون إلى الله سبحانه وتعالى ወደፊት ወደ ኋላ ሊያደርጉት አይችሉም። እርግጥ ነው የሰው ልጅም ጊዜው ካለፈው በኋላ የዛን ሰዓት ሰደቃ ልስጥ لولا أخرتني إلى أجل قريب فأصدق وأكن من الصالحين የተወሰነ ጊዜ እኮ ቢሰጠኝ እንዲህ ሰደቃ ጥሩ ነገር ይላል ይመኛል ከንቱ ምኞት ማለት ነው። ያ ሊሆን እንደማይችል ወለዩ አኺር الله نفسا اذا جاء اجلها አጀል ከመጣ አላህ ከሰጠው ጊዜ በፍጹም እንደማያሳልፈው ያስቀምጣል ማለት ነው። ስለዚህ ጊዜ የሚባለው በጣም ውድ ነው። በጣም ትልቅ ቦታ አለው። ውድነቱን ትልቅነቱን ከሚያሳዩ ነገሮች አንዱ አላህ Subhanahu Wa Ta'ala በተለያዩ የጊዜ ሁኔታዎች ምሎ እናገኛለን። ለምሳሌ ወልዐስር ይላል በጊዜያት እምላለሁ ይላል አላህ Subhanahu Wa Ta'ala። እንግዲህ አላህ Subhanahu Wa Ta'ala በፈለገው የመማል ምን አለው መብት አለው ስልጣን አለው። በፍጡራኖች ሁሉ ይምላል አላህ Subhanahu Wa Ta'ala። እዚህ አጋጣሚ ግን የሰው ልጅ ሊምል የሚችለው በምንድነው? በአላህ Subhanahu Wa Ta'ala ብቻና ብቻ ነው። ነብዩ አለይሂ ሰላቱ ወሰለም من كان حالفا فليحلف بالله او يصمت መማል የፈለገ ሰው በአላህ ይማል አሊያም ዝም ይበል በማለት ረሱላችን ሰለላሁ ዐለይሂ ወሰለም ያስቀምጣሉና ማለት ነው። من حلف بغير الله فقد اشرك او كفر ከአላህ Subhanahu Wa Ta'ala ውጪ ባለ አካል የማለ ሰው ክዷል ወይም ደግሞ አሻርኳል ሲሉ ይናገራሉ። بالمناسبة ይማለው በአላህ ብቻ ነው እሱም በሚያስፈልግበት ሰዓት ላይ ማለት ነው። ግን አላህ ምሎ ተናገረ። በዚህ ላይ በጊዜያት እምላለ ይላል። በሌላ ቦታ ላይ ደግሞ ወዱሃ ይላል በረፋድ እምላለ ይላል። እነዚህ እኮ አንድ የጊዜ ክፍል ነው። ወዱሃ ወለይሊ ይላል። ለምሳሌ በሌሊት እምላለ ይላል አላህ Subhanahu Wa Ta'ala። ሌሊት ራሱ አንዱን ራሱን የቻለ ክፍል ነው። እዚህ አላህ የሚምልበት ነገር ሁሉ ምንድነው ትልቅ ቦታ ያለው መሆኑ ነው ማለት ነው። ጊዜያችን ደግሞ አደራ ናት ምንኖርባት የተወሰነ ጊዜ ኖረን ከዛ በኋላ አላህ በሰጠን ጊዜ ለሁሉም እኮ እኩል ጊዜም አልተሰጠውም ሲጀመር። ገሚሱ ያው አብዛኛው ሰው የነቢያችን ኡማ በ60 እና በ70 መካከል ነው ብለውናል ነብዩ አለይሂ ሰላቱ ወሰለም። ከዛ ፊት ቅጥፍ የሚሉ ብዙ በወጣትነት በለጋ እድሜያቸው አሉ ማለት ነው። ከዛም ያልፈው ትንሽ ነው ተብሏል። እንደማንኛውም በዚህ የተሰጠን ጊዜ የወዲያኛውን ህይወት ልናለማበት ነው። ስለዚህ በጣም ትልቅ ቦታ እንዳለው እናገኛለን ማለት ነው። ሰለፎቻችንንም የዚህ የጊዜ ልክ ተረድተውታል በመሰረቱ ማለት ነው። እነሱም የተናገሩት ይሄንን ነው። ለምሳሌ ከሷሃቦች ብንመለከት አቡ ደርዳ ረዲየላሁ ዐንሁ አርዳ ምን ይላል? የብነ አደም ኢነከ አንተ አያም አንተ የአደም ልጅ ሆይ አንተ ማለት የጊዜያት ክምችት ነህ። ከጊዜ ማን ነው አንድ ቀን በሄደ ቁጥር ذهب بعضك ከፊልህ እየሄደ እኮ ነው ከአንተ ማንነት ላይ እኮ የተቀነሰ እኮ ነው ይላል። ተመልከቱ እንግዲህ ስለዚህ ጊዜ በጣም ክብር አለው ቦታ አለው። ዑለማዎቹ እኮ ጊዜ አልበቃም ብሏቸዋል። አንዳንዶቹ የተለያየ ኸይራት እየሰሩ ለአላህ አላህ Subhanahu Wa Ta'ala ለማምለክ እንደተፈጠሩ ስለሚያውቁት ዒባዳ ከማድረግን ባሻገር ዒልሙ ራሱ ዒባዳ ነው። ዒልማቸውን በመከሰብ በማስተላለፍ ፈትዋ በመስጠት
በመጻፍ ታሪፍ በማድረግ ጊዜ አይበቃቸውም ነበር። ትልልቅ አይመተል ኢስላም የሚባሉት ማለት ነው። እንዲያው ቢሆን ቢቻል አይቻልም እንጂ ጊዜ ያው የሚታወቀው የአንድ ቀን ጊዜ ምንድነው 24 ሰዓት ይባላል። ከዛ በላይ ቢሆንላቸው ተመኝተዋል አይደል? በቃ ጊዜያቸው እያንዳንዷን ነገር በአግባቡ ይጠቀሙባት ነበርና ስለዚህ ጊዜ ትልቅ ቦታ አለው ማለት ነው በኢስላም። ኢስላም ትልቅ ግምት የሰጠው ነገር ነው ጊዜና እንደ ቀልድ ልናየው የሚገባ ነገር አይደለም። ትንሽም ጊዜ ትሁን አንድም ቀን ትሁን አሁን የክረምት መንደርደሪያችን እንግዲህ የክረምት ጊዜያቶች ያው ትርፍ ጊዜ የሚባሉት ቢያንስ እኮ ያው አብዛኛው የኛ ሀገር ካሪኩለምና የኛ ሀገር ሲስተም ምንድነው ቀኑ ሙሉ ተማሪዎች ይማራሉ እስከ 10 ሰዓት። ከዛ ከ10 ሰዓት በኋላ አፍተር ስኩል አለ። ከአፍተር ስኩል በኋላ ደግሞ የነፍ የቤት ስራ 18 አይነት ትምህርት ይሰራሉ። አንዳንዴ በቃ ያንገላጀያቸው ምናምን ሁሉ በቃ የቤት ስራ አልሰራው ምናምን ብሎ ጎበዝ የሆነ እንግዲህ ወላጅ እንደምንም ብሎ ባለችው ጠዋትም ይሁን ባገኘው ትርፍ ሰዓት ቁርአን ያስቀራል ምናምን ይለፋል። ቢያንስ አሁን ደግሞ 90 ቀን የሚሆን 3 ወር የሚሆን የጊዜ ሰሌዳ አላቸው ማለት ነው። ስለዚህ ወደዛ ነው የምንመጣው ምንደረደረው ማለት ነውና ጊዜ በጣም ልዩ ቦታ እንዳለው ለማየት ለመጠቆሚያ